አንድ ግዙፍ ቦምብ ከተማ ላይ ሲወድቅ ማየት እጅግ አስፈሪ ነው። ነገር ግን ከዚህ የከፋ አንድ ነገር አለ። አንድ ትልቅ ሚሳኤል ሰማይ ላይ ሆኖ ይፈነዳና በውስጡ አምቆ የያዛቸውን በመቶዎች የሚቆጠሩ ትናንሽ ቦምቦችን እንደ ዝናብ ወደ መሬት ያዘንባል። እነዚህ ትንንሽ ቦምቦች መሬት ላይ ሲያርፉ የሚፈጠረው ውድመት አንድ ቦታ ላይ ብቻ የተገደበ ሳይሆን ሰፋፊ መንደሮችን በአንዴ ወደ አመድነት የሚቀይር ነው። ሰላም የሳይንስ አነቃቂ ታሪኮች ቤተሰቦች፣ ዛሬ በዓለማችን ላይ እጅግ አወዛጋቢ አስፈሪና አውዳሚ ስለሆነ የጦር መሳሪያ ሳይንስ ይዘንላችሁ ቀርበናል። ዛሬም እንዳሰሰው ክላስተር ቦምብ ወይም ባለብዙ ፈንጅ የቦምብ ዘለላ የተባለው ቴክኖሎጂ ነው። በዚህ ቆይታችን ይህ የጦር መሳሪያ በሳይንሳዊ መንገድ እንዴት እንደሚሰራ፣ በባላስቲክ ሚሳይሎች ተጭኖ በምን አይነት የፊዚክስ ጥበብ ኢላማውን እንደሚመታ፣ ከመደበኛ ቦምቦች ጋር ሲወዳደር ለምን እጅግ አደገኛ እንደሆነ፣ በዓለም አቀፍ ሕግ ስላለው ሕጋዊነት ጉዳይ እንዲሁም ኢራን ይህንን ቴክኖሎጂ በማዘመን ረገድ ምን ያህል ርቀት እንደተጓዘች በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው እንድትከታተሉልን ጋበዝን። ለሳይንሱ ስንገባ የክላስተር ቦምብ አሰራር መነሻ ሀሳብ አንድ ትልቅ ፍንዳታ ከማድረግ ብዙ ትንሽ ፍንዳታዎችን በሰፊ ቦታ ላይ ማድረግ የበለጠ ጉዳት ያደርሳል ከሚል ወታደራዊ ስሌት የመነጨ ነው። አንድ የክላስተር መሳሪያ በዋናነት ሁለት ክፍሎች አሉት። የመጀመሪያው ዋናው ተሸካሚ ወይም ፓረንት ሚዩኒሽን ወይም ዲስፐንሰር ሲሆን፣ ሁለተኛው ደግሞ በውስጡ የታመቁት ንዑሳን ቦምቦች ሰብ ሚዩኒሽን ወይም ቦምብሌትስ ናቸው። አንድ ተሸካሚ እንደየመጠኑ ከ24 እስከ 2000 የሚደርሱ ንዑሳን ቦምቦችን ሊይዝ ይችላል። ይህ ቦምብ ከአውሮፕላን ሲጣል ወይም በሚሳኤል ሲተኮስ መሬት ከመድረሱ በፊት በተወሰነ ከፍታ ላይ ይከፈታል። ይህ የሚሆነው በውስጡ ባለው የከፍታ መለኪያ አልቲሜትር እና የጊዜ መቆጣጠሪያ ታይም ፊውዝ አማካኝነት ነው። አብዛኛውን ጊዜ ከ7 እስከ 10 ኪሎ ሜትር ከፍታ ላይ ሲደርስ ዋናው አካል በትንሽ ፍንዳታዎች ይከፈትና ንዑሳን ቦምቦቹን ወደ አየር ይበትናቸዋል። እነዚህ ንዑሳን ቦምቦች ዝም ብሎ የሚወድቁ አይደሉም። እያንዳንዳቸው የራሳቸው የሆነ ኤሮዳይናሚክስ ንድፍ አላቸው። አንዳንዶቹ አየር ላይ ሲለቀቁ ፍጥነታቸውን ለማስተካከልና ቀጥ ብለው እንዲወድቁ ለማድረግ ትንንሽ ፓራሹቶች ወይም ሪባኖች አሏቸው። ይህ ንድፍ ቦምቦቹ በሰፊ ቦታ ላይ እንዲበተኑ ያደርጋል። የቦምቦቹ የብተና ስፋት ኤሪያ ኦፍ ዲስፐርሳል በዋናነት በሶስት ነገሮች ይወሰናል። በተለቀቁበት ከፍታ፣ በሚሳኤሉ ፍጥነትና በአየሩ የንፋስ ሁኔታ። በፊዚክስ ስሌት መሰረት የብተናው ስፋት በክብ ቅርጽ ብንገምተው የቆዳ ስፋቱ ቀመር ኤ ኢኳልቱ ፓይ አር ስኩዌር ይሆናል። ለምሳሌ የብተና ራዲየሱ አር ኢኳልቱ 1 ኪሎ ሜትር ቢሆን ቦምቦቹ ከ3 ስኩዌር ኪሎ ሜትር በላይ የሆነውን ቦታ ያዳርሳሉ ማለት ነው። ይህ ማለት በአንድ ጊዜ በርካታ የእግር ኳስ ሜዳዎችን የሚያካልል ቦታ በቦምብ ዝናብ ይመታል ማለት ነው። አብዛኛዎቹ ዘመናዊ ክላስተር ቦምቦች 3 አይነት ጥፋት ለማድረስ የተሰሩ ናቸው። ባለ መልቲ ፐርፐስ፣ አንደኛ የሰውን ሕይወት ለማጥፋት የሚረጭ ፍራግመንቴሽን፣ ሁለተኛ የታጠቁ ተሽከርካሪዎችን ወይም ታንክ ብረት ለመብሳት የሚችል የተጠራቀመ ኃይል ሼፕድ ቻርጅ እና ሶስተኛ እሳት የማስነሳት ኢንሲኒዲያሪ አቅም ያላቸው። በመጀመሪያዎቹ ዘመናት ክላስተር ቦምቦች የሚጣሉት በአብዛኛው በጦር አውሮፕላኖች ነበር። ነገር ግን የቴክኖሎጂው እድገት እነዚህም ቦምቦች እጅግ አጥፊ ወደ ሆኑት ባላስቲክ ሚሳይሎችና የረጅም ርቀት ሮኬቶች አሸጋግሯቸዋል። ባላስቲክ ሚሳይል ማለት በከፍተኛ ፍጥነት አንዳንዴም ከድምጽ ፍጥነት በላይ በሆነ ሃይፐርሶኒክ ስፒድ ከባቢ አየርን ጥሶ በመውጣት በመቀጠልም በስበት ኃይል ወይም ግራቪቲ እየተመራ ኢላማው ላይ የሚወርቅ የጦር መሳሪያ ነው። ታዲያ የክላስተር ቦምብ ቴክኖሎጂ ከዚህ ሚሳይል ጋር ማዋሃድ እጅግ የተወሳሰበ የምህንድስና ስራ ይጠይቃል። ሚሳኤሉ በከፍተኛ ፍጥነት ወደታች ሲምዘገዘግ በከባቢ አየር መፋተግ ወይም ፍሪክሽን ምክንያት ከፍተኛ ሙቀት ይፈጠራል። ስለዚህ ንዑሳን ቦምቦቹ ከመለቀቃቸው በፊት እንዳይፈነዱ ወይም እንዳይቀልጡ የጦር አናቱ ዋርሄድ ልዩ በሆነ የሙቀት መከላከያ ቁስ ተርማል ፕሮቴክሽን ማቴሪያል መሸፈን አለበት። እጅግ አስፈሪው የዚህ ቴክኖሎጂ ባህሪ ደግሞ የአየር መከላከያ ስርዓቶች ኤር ዲፌንስ ሲስተም የማለፍ ብቃቱ ነው። እንደ አሜሪካው ፓትሪዮት ወይም የእስራኤሉ አይረን ዶም እና አሮ የመሳሰሉ ጸረ ሚሳኤሎች ስርዓቶች የተሰሩት አንድም ሚሳኤል አየር ላይ ተከታትለው ለማምከን ነው። ነገር ግን ሚሳኤሉ የተሸከመው ክላስተር ቦምብ ከሆነ የአየር መከላከያው ስራ እጅግ ፈታኝ ይሆናል።
ለምን? ምክንያቱም የአየር መከላከያ ሚሳኤሉን ከፍታ ላይ ሳለ ክላስተር ቦምቦቹን ሳይበትን መምታት ከቻለ ችግር የለውም። ነገር ግን ሚሳኤሉ ኢላማው አካባቢ ደርሶ ከ7 እስከ 10 ኪሎ ሜትር ከፍታ ላይ ቦምቦቹን ከበተነ በኋላ የአየር መከላከያ ስርዓቱ እነዚህም በደርዘን የሚቆጠሩ ትናንሽ ቦምቦች አየር ላይ አንድ በአንድ መጥቶ መጣል አይችልም። አንድ ሚሳኤል ወደ 80 ትንንሽ ሚሳኤሎች ተቀየረ ማለት ነው። ይህ የፊዚክስ እና የሂሳብ ብልጫ ክላስተር የተገጠመላቸው ሚሳኤሎች እጅግ አደገኛ ያደርጋቸዋል። አንድ መደበኛ ወይም ኮንቬንሽናል የሆነ ከፍተኛ ፈንጂ ሃይ ኤክስፕሎሲቭ የተገጠመለት ሚሳኤል መሬት ላይ ሲያርፍ ጉዳቱ የሚወሰነው በፍንዳታው ኃይልና በተፈጠረው የካይኔቲክ ኢነርጂ ነው። ማለትም ፍንዳታው በሚያመነጨው የሞገድ ግፊት፣ ብላስት ዌቭ እና ሙቀት አንዴ ብቻ ጉዳት ያደርሳል። ክላስተር ቦምብ ግን እጥፍ አደጋ ወይም ደብል ዴንጀር ነው የሚያመጣው። የመጀመሪያው አደጋ የቅጽበት ነው። በሰከንዶች ልዩነት በሰፊ ጂኦግራፊካዊ ክልል ላይ በርካታ ፍንዳታዎች ስለሚከሰቱ ሰዎች ለመደበቅ ጊዜ አያገኙም። መላው ሰፈር በአንድ ጊዜ በእሳት ይዋጣል። ሁለተኛውና እጅግ ዘግናኙ አደጋ ግን ያልፈነዱ ፈንጆች ችግር ነው። በንድፈ ሀሳብ ደረጃ ሁሉም ክላስተር ቦምቦች መሬት ሲነኩ መፈንዳት አለባቸው። ነገር ግን በተግባር በተለይ መሬቱ ለስላሳ ከሆነ ወይም ቦምቦቹ በዛፍ ቅርንጫፍ ላይ ካረፉ ከ2 እስከ 40% የሚሆኑት ቦምቦች አይፈነዱም። እነዚህ ያልፈነዱ ቦምቦች ልክ እንደ ፈንጂ ላንድ ማይንስ በመሆን መሬት ላይ ይቀራሉ። ቀለማቸውና ቅርጻቸው የብረት ኳስ ወይም መጫወቻ ስለሚመስል ከጦርነቱ ማብቃት በኋላ ለዓመታት ህጻናትንና ገበሬዎችን ሲገሉና አካል ጉዳተኛ ሲያደርጉ ይኖራሉ። አንድ መደበኛ ቦምብ ከፈነዳ በኋላ ታሪኩ ያልቃል። ክላስተር ቦምብ ግን ጦርነቱ ካበቃ ከበርካታ 10 ዓመታት በኋላም መግደል አያቆምም። ለዚህ ነው ይህ መሳሪያ የማያልቀው ጦርነት መሳሪያ የሚባለው። በዓለም አቀፍ የጦርነት ህግ ኢንተርናሽናል ሁማኒታሪያን ሎው ውስጥ የልዩነት መርህ ወይም ፕሪንሲፕል ኦፍ ዲስቲንክሽን የሚባል ጠንካራ ህግ አለ። ይህ ህግ በጦርነት ጊዜ ወታደራዊ ኢላማዎችን እና ሲቪል ማህበረሰብን ለይቶ ማጥቃትን ያዛል። ነገር ግን ክላስተር ቦምቦች በተፈጥሯቸው ሰፊ ቦታን የሚያዳርሱ በመሆናቸው በከተማ ወይም በሰው መኖሪያ አካባቢ ጥቅም ላይ ከዋሉ ወታደሩንና ሲቪሉን መለየት አይችሉም። በዚህ ምክንያት እንደ አውሮፓውያን አቆጣጠር በ2008 በአየርላንድ ዳብሊን ከተማ የክላስተር ጦር መሳሪያዎች ስምምነት ኮንቬንሽን ኦን ክላስተር ሚዩኒሽንስ ተፈረመ። ይህ ስምምነት ክላስተር ቦምቦችን ማምረት፣ ማከማቸት፣ መጠቀምና ሌላ አገር ማስተላለፍ ሙሉ በሙሉ ይከለክላል። እስከ 2022 ባለው መረጃ መሰረት ከ120 በላይ አገራት ይህንን ስምምነት ተቀብለው ፈርመዋል። ነገር ግን እንደ አሜሪካ፣ ሩሲያ፣ ቻይና፣ እስራኤል እና ኢራን ያሉ ታላላቅ ወታደራዊ አቅም ያላቸው ሀገራት ይህንን ስምምነት አልፈረሙም። ምንም እንኳን እነዚህ ሀገራት ስምምነቱን ባይፈርሙም ይህንን መሳሪያ ሆን ብሎ ህዝብ በሚበዛበት ከተማ ላይ መጣል በዓለም አቀፍ ህግ መሰረት እንደ የጦር ወንጀል ዋር ክራይም ነው የሚቆጠረው። ምክንያቱም መሳሪያው በተፈጥሮ በሲቪል እና በወታደር መካከል ያለውን ልዩነት የሚያጠፋ ኢንዲስክሪሚኔት ዊፐን በመሆኑ ነው። በቅርብ ዓመታት በተለይም በመካከለኛው ምስራቅ በተከሰቱ ግጭቶች ክላስተር ቦምቦችን በሚሳኤል ቴክኖሎጂ አዋህደው በመጠቀም ረገድ የኢራን ስም በስፋት ይነሳል። ኢራን የመካከለኛው ምስራቅ ትልቁን የባላስቲክ ሚሳኤል ክምችት ያላት ሀገር ነች። እንደ መረጃዎች ከሆነ ኢራን የተለመደውን ከፍተኛ ፈንጂ ሃይ ኤክስፕሎሲቭ ብቻ ሳይሆን ክላስተር ቦምቦችን የተሸከሙ የጦር አናቶች ዋር ሄድስ በብዛት አምርታለች። በተለይም እንደ ኮራም፣ ሻሃር እና ኢማድ ያሉት ረጅምና መካከለኛ ርቀት ባላስቲክ ሚሳኤሎቿ እነዚህን ክላስተር ቦምቦች የመሸከም አቅም እንዳላቸው ይገመታል።